ፍቅር እኮ ደስ ይላል እኔም ከዘርሽ አባት ጋር እኮ እንዴ ነበር ማሳለፍ ነፍሱን ይማረውና ፍቅር እኮ ደስ ይላል በተለይ ከሚወድሽ ከምትወጁ ጋር ሲሆን በጣም ደስ ይላል በጣም እንጂ ባይንውጣ ከዚህ ጉራንጉር ውስጥ አረ ችግር የለውም ይልቅ ምን ላግዝሽ እኔ እኮ እዚህ ከመጣው ጀምሮ እንግዳ ነሽ እያላችሁ ምንም ስራ አላሰራችሁኝ ምን ማለት ነው እንኳን አሁን ሳምንት ሳይሞላሽ ይቅርና አመት ብትቀመጪ አንቺ ለኔ እኮ ሁሌ እንግዳይ ነሽ ያው የሴትና የሀያ እንግዳ የለውም ይባላል ብዬ የከተሜ ልጆች እንደው ቀበጥና እንደው ምንም የማታውቁ ነበር የሚመስለኝ ለካ ውሸት ነው አረ እንደውም በጣም ቀበጦችም አሉ ግን ያው ዋናው አስተዳደግ ነው እኔ ደግሞ እህቴ ናት በደንብ ቆንጥጣ ያሳደገችኝ ምን ነው ልጄ እናትና አባትስ የለሽም አባታችን በልጅነታችን ነው የሞተው እኔ እንኳን አላስታውሰውም እናቴ ግን 5 አመት ሲሞላኝ ነው የሞተችው ወይ ልጄ እኔ እናት ሆንሻለሁ እሺ አመሰግናለሁ ምን ማመስገን ነው አንቺን የመሰለ እንኳን ለዚህ ቀን ደረሽ አንቺ እኮ ከዚህ ቤት እኮ ወጣ ስትይ አየሩ ራሱ ንፋሱ ጠረን ራሱ ቅይር እኮ ነው የሚለው ደግሞ የተቀባሹም ሽቶ አፍንጫ ላይ ጥብቅ ብሎ ቀርቷል አይናቲ እኔ እኮ በህይወቴ እንዳንተ የሚያዝናናኝ የሚያስቀኝም ሰው የለም እሺ አንበሳው እና እንዴት ነህ አለሁልሽ እና ሳቂልኛ ምን ችግር አለው እኔ እኮ እዚህ ቆንኩት እኮ አንቺን ለማስደሰት ነው ደግሞ ለኔና የሚያስፈልጓት መሰረታዊ ነገሮች ምን እንደሆኑ ጠንቅቄ አውቃለሁ እነዛን ደግሞ አሟላልሻለሁ እሺ እና ምን ባክህ ይሄ እኮ ነው ችግርሽ ተማሪ ስንልሽ ይኸው አልማርም ብለሽ ኬጂ ራሱ ያሉ ተማሪዎች እኮ ይበልጡሻል ትንሽም ግን ይሁን ተቀብየዋለሁ ይኸውልናቲ እንደባለፈው በባሉህ ባናት ለቅቄብህ ያቆም ሻወር ነው እሺ ማስወስድ እንጂ አንቺ ደግሞ እዚህ አደባባይ ላይ አሁን እንደዛ ሻወር ቦስት ያስበሻል አንቺን የመሳሰሉ 10 በቀጭኑ 20 በረጅሙ 30 ደግሞ በጎልማሳው መጥተው ይምቱኝ እንዴ እነማን ናቸው ጂኒዎቹ ናቸው ሲጀመር አንተን ሰው ነክ ብዬ ማውራቴ የሰው ኪሳራ ነህ አንተ እኔ ማልከሰርኩም እናቴ እኔ አንቺን ለማስደሰት ከዛ እስከዚህ የሚያክል ሙዚዜ የመጣሁት እኮ አንቺን ለማስደሰት ብዬ ነው እንጂ ለራሴ ብቻ ብዬ አይደለም እያለ ለቲና እያወራ ይገኛል ማን አንተ ነህ እንዴ እኔን ለማስደሰት ይዘህ የመጣከው እያለችም እሷን በጣም ተናዳለች እናቴ እባክህን ሂድልኝ እኔ ስራ ልሄድ ነው ወይም ስራ ላይ ነኝ እያለች ትገኛለች ናቲም ቲኒ ሰሚያለች እኔ ፍቅር አሳነሰኝ እንጂ ሌላ የሚያንስብኝ ነገር የለም እያለች እያላት ይገኛል ማለት ነው ቲና መለስ ብላ አራናቲ ናቲ አንተ ነህ እንዴ እንደዚህ የምታወራው ሂድ በቃ ብላ ስትል ተነስቶ ይሄዳል ማለት ነው ናቲ መለስ ብሎ አይ ቅዱሴ ያንተ ምክር ሰምቼ ይሄንን ሁሉ ያንተ ምክር ሳይሆን የሌላ ምክር ይመስለኛል መክረኸኝ ያደረኩት ነገር ውጤታማ አልሆነም እያለ ይገኛል ማለት ነው በጣም ናቲም ተናዶ ወደ ቤቱ ተመልሶ ይሄዳል ቲናም እየሳቀችና እየተሳለቀችበት ቁጭ ብላ ትገኛለች ማለት ነው በጣም በናቲ እየተገረመችም ትገኛለች ማለት ነው እንግዲህ ቲናዬ ትገኛለች ማለት ነው ቲናዬ እንግዲህ ናቲም ወደ ቤቱ እየቀጠለ ይገኛል ማለት ነው እሷም የቤቷን በር ዘግታ መጥረጊያ ይዛ ሂድ ከዚህ በዚህ ሳልመታክ እያለች በጣም ተናዳበት እየተናገረችም ትገኛለች ማለት ነው እኔ ታዲያ ምን ላደርግ እንደማደርግ ልትች እችላለሁኝ ያላወቀው አንተ ነህ እንጂ እያለችም በሱ ላይ በጣም ተናዳ ናቲም ተናዶን ወደዛ ሂጂ ብሎ ተመልሶ ወደ ቤቱ ይመጣል ማለት ነው እንግዲህ ቲናዬ ቻይበት እንላለን እኛም ኢዱ በጣም ታግታለች ማለት ነው ኢዱ ታግታ የኢዱ እህት ደግሞ ኢዱ የታግተሽ ከሆነ አንድ የማይመችሽ ከሆነ አንድ ቁጥር ጻፊ የሚመችሽ ከሆነ ደግሞ 2 ቁጥር ጻፊ እያለች ትገኛለች አቶ አያሌውም ደግሞ
አቶ አያሌው ደግሞ በጣም ተናዶ እጁን እያወዛወዘ ቆይ ጠብቂ እያላት ይገኛል ማለት ነው። አቶ አያሌው ለራሳቸው ፈልጎ ልጅቷን በጣም እያሰቃዩ ይገኛሉ ማለት ነው። ኢዱም መለስ ብላ እኔ ደህና ነኝ፣ ምንም የሆንኩት ነገር የለም የምፈልገው ነገር የለም በጣም ደህና ነኝ እያለች ትገኛለች ማለት ነው። ኪያም መለስ ብላ አንቺ ቆይ ካንቺ ምንድነው የሚፈልጉት እያለች ትገኛለች። ኪያ አንቺ ደህና ነሽ፣ ግን ያንቺ ደህንነት ነው እኔ የምፈልገው እያለች ትገኛለች ማለት ነው። ኪያ በጣም ተጨናንቃ የኪያ እናትና ኪያም በጣም ተጨናንቃለች። አንቺ ለምንድነው እንደዚህ የምትሆኝ ብላ ኪያ ስትጠይቃለ ኢዱ ደግሞ እኔ እኮ በጣም ደህና ነኝ ምንም የሆንኩት ነገር የለም እያለች ትገኛለች። እነሱም አፏፏን እያሉ እንዳትናገርና ክፉ ነገር እንዳትናገር አፏፏን እያሉ ይገኛሉ። በእርግጥ ምንም ነገር አላደረጓትም፣ እየተንከባከቧት ይገኛሉ። ግን ያው እሷን ፍላጎት ስለሌላት ነው ሁሉም ነገር እያስተካከሉላትም የሚገኙት። እንግዲህ አቶ አያሌው በጣም ተናዶ ወጣቶቹን እያስገደዱ ይገኛሉ ማለት ነው። አቶ አያሌው ግን ያው በጣም ባያስገድዷቸው መልካም ነበረ። ሁሉም ነገር በፍቅር ነው እንጂ በጸብ እንደማይሆን ሁሉም ስለሚያውቅ አቶ አያሌውም ከኔ ማምለጥ እንደሌለብሽ ወቂ የኔን ነገር ሁሉ መስማት አለብሽ እያለ ይገኛል። አንቺ የኔ ትሆኛለሽ እንጂ ለሌላ አትሆኝም ብለው ሲሉ እኔ ነኝ እንዴ ላንተ የሚሆነው እዛ ላንተ የሚሆነው ፈልግ እያለች ትገኛለች። ይሄ ነገር አልበዛም እንዴ የተረገምክ ብሎ ሲል አቶ አያሌው በጥፊ ያጮሏታል ማለት ነው። በጣም ተናዳ እሷም ያለቀሰች ትገኛለች። ይሄ ጸባይሽን አሻሺ ይሄ ጸባይሽን ግዴታ ማሻሻል አለብሽ፣ ካላሻሸሽ ግን ዋጋሽን እንሰጥሻለን እያሉ ይገኛሉ ማለት ነው። የእሳቸው ጠባቂም ደግሞ መለስ ብሎ አንቺ ልጅ ራስሽን አሻሺ በኋላ ግን ይገሉሻል፣ እኔ እኮ ላንቺ ብዬ ነው እዚህ ጋር የምጎለተው እያለም ይገኛል ማለት ነው። እንግዲህ በጣም አቶ አያሌው ክፋት እያደረሱባት ይገኛሉ። እንግዲህ ምን ማድረግ እንደሚቻልም አልተቻለም። አቶ አያሌው በጣም እየጎዷትም ይገኛሉ። እቺ በጣም አሪፍ ስልክ አይደለችም እንዴ? እቺ እንደናንዬ እናስረክባታለን እናስጨብጣታለን እያሉ በጣም እየተናገሩ ይገኛሉ ማለት ነው። እንግዲህ በየመንገዱ ስልክ እየቀሙ አስቸግሯል ማለት ነው። ማንን ነው ብሎ ሲል ፍቅር እኮ እወር ያደርጋል እያለ እየተሳለቀበትም ይገኛል። እኔ ጎቢውን ነው እንደዚህ የምትዳፈረው እንዴ? በጣም ጠግበሃል እያለም በጣም እየተናገረውም ይገኛል ማለት ነው። እንግዲህ ቤት በኩል ነው ሁሉንም ነገር እንትን ምለው አንተ እኮ በጣም ኮርኩመኸኛል እያለው ኮርኩሞት በጣም እየተጨናነቀ ይገኛል ማለት ነው። ይገኛል ማለት ነው። ደግሞ እሷ ማናተም እያለ ይገኛል ቅዱስ ሄኖክንስ ምን አድርጋችሁ ነው የምታስቡት? ሄኖክ አይለወጥም እንዴ እያለም ይገኛል ማለት ነው። ናታዬ ጽናትና ቲና እንግዲህ ብቻቸውን እያወሩ ይገኛሉ ማለት ነው። ጽናት እኮ የገባሽ ነሽ ብላ ስትል እኔ የሚያስገባና የሚገባ ነው የምፈልገው ያለች ቲና በጣም እየተናገረች ትነገራለች ማለት ነው። ጽናትም ደግሞ እንዳመጣብሽ መናገር ሳይሆን በስነ ስርዓቱ መናገር አለብሽ፣ ክፉ ነገር እንዳትናገሪ ክፉን እያለች ትገኛለች። ቲናም ደግሞ ወሬው እኮ ካፌው እየተነጫነጨ ነው እንጂ የሚወጣው እኮ እኔ አይደለም የምነጫነጨው ምን ጸባይኛ ነኝ እያለችም ትገኛለች ማለት ነው። ጽናት እንግዲህ እኔ አላናድድሽም በጣም ነው የምወድሽ እያለች ትገኛለች ማለት ነው።
እንግዲህ ጽናትና ቲና በጣም ይዋደዳሉ። በአሁን ሰዓት ጽናት በጣም ደስተኛ ነች ሲና ካጠገቧ ስለሄደች ማለት ነው። ሁሉም ነገር በጣም በደስታ መልስም በደስታ ነው የምትመልስላት ለቲና። የበፊቱ ንጭንጭ ሁሉ ጠፍቷል ማለት ነው። ጽናት መለስ ብላ አይ ቲና አንቺ ታመጩ አንቺ ተወስጩ እያለች በጣም ተገርማ እየተናገረች ትገኛለች ማለት ነው። እና ታዲያ ምን ማድረግ አለብኝ እያለች ትገኛለች ማለት ነው። እንግዲህ በጣም እንትን እያሉ ነው ጽናት ሰኒና የሰኒ እህት እያወሩ ይገኛሉ። እንዴት ነሽ ታዲያ ሰኒዬ ብላ ስትል እኔ በጣም ደህና ነኝ እያለች ትገኛለች። አየሩ በጣም ደስ ይላል። እኛ እኮ አሁን እዚህ ጋር ተጋብተናል እያለችም እያስደነገጠቻት ትገኛለች። ከዛ ምን ብላ ስትል አይ ማለቴ መጀመሪያ የመጣን ግን የጫጉላ ሽርሽር ሄደናል ብላ ስትል በጣም ደንግጣለች ማለት ነው። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁን በላይ ግቡ። መልካም እናት ለራስ ነው።